እና ስለ ጃኒ ትንሽ ላስረዳችሁ ፈልጋለሁ። ያው ታውቃላችሁ እኔ ዝምታ እንደምመርጥ፣ ግን ደግሞ እግዚአብሔር ተናገር ሲለኝ መድኃኒዓለም ተናገር ሲለኝ እናገራለሁ። መድኃኒዓለም ማን ነው? ውስጤ ላይ ያለው ሹክ የሚለኝ የሚነግረኝ የሚያማክረኝ ይህ ትክክል ነው የሚለኝ ትክክል አይደለም የሚለኝ ማለት ነው። ብዙዎቻችሁ የማታውቁት ነገር ምንድን ነው? እኔና ጃኒ በጣም ምቹር አድርገናል። በጣም ባይምሯችን በቃ ከብዙ እነዚህ ኮመንት ላይ ከምታዩዋቸው ኮመንት እየጻፉ ለመሳለቅ ለመሳቅ ከሚሞክሩ ሰዎች ልቀን የተገኘን ሰዎች ነን። ተረዳችሁኝ? ያው እንደምታውቁት የአብዛኞቹ የኢትዮጵያውያን ሕይወት ምን ይመስላል ብላችሁ ብታስቡ ብዙ ፍቅረኛሞች ሲለያዩ መለያየት ሳይሆን መጣላት ነው። ተረዳችሁኝ? መለያየትና መጣላት ሁለት የተለያዩ ነው። ባለፈው ወር ታስታውሳላችሁ መኪና አደጋ ያጋጠመው ጃኒ፣ ማትሷላ፣ ወንድሜ ኢዮቤል ህይወታቸው የተረፈበት ቀን ማለት ነው ጋይስ። ህይወታቸው የተረፈበት ቀን ነውና በጣም ትልቅ ምስጋና ይሰማኛል። እኔ አስታውሳለሁ ከመኪና አደጋ እንዳጋጠመ ስሰማ ከዛ ወደ ሆስፒታል ሄጄ በቃ እውነት ቀልቤን ነበር የሳትኩት። በስመ አብ ወመንፈስ ቅዱስ ልገልጽላችሁ አልችልም። የተሰማኝ ፍርሃት የዛኔ የተሰማኝ ፍርሃት ልነግራችሁ አልችልም። እና ደህና እንደሆኑ ካረጋገጥኩ በኋላ ቀጥታ ወደ መድኃኒዓለም ቤተክርስቲያን ሄድኩት። አስታውሳለሁ ወደ መድኃኒዓለም ቤተክርስቲያን ሄድኩኝ። ከልቤ አመሰገንኩ። በስመ አብ ወመንፈስ ቅዱስ በቃ ከልቤ ነው የምላችሁ፣ ከልቤ እንደዛ እንደው ምስጋና ተሰምቶኝ አቅም በህይወቴ ማለት ነው። ተመስገን በቃ ስላተረፍካቸው፣ በቃ ተመስገን በክንድ ስለጠበቅካቸው ተመስገን። በቃ እኔ እውነቴን ነው የምላችሁ። በቃ ራሴን አጥቼ ነበር የዛኔ ያ ስልክ ሲደወልልኝ። አልገባችሁም እናንተ? የሆነ ፍርሃት አይሰማችሁም? ሁሌም የሆነ ነገር አጋጥሟል ተብሎ ምናምን እንዳይደወልላችሁ ትፈራላችሁ አድሜ ልካችሁ። ያ ነገር በቃ ስሰማ እኔ በቃ ላይክ ቀልቤን ነበር የሳትኩትና በቃ እንደዛ ከዛ ጭንቀት ከዛ ፍርሃት ከዛ በቃ ባዶነት አውጥቶ ሙልት ያደረገኝ መድኃኒዓለም የዛኔ በቃ አልረሳውም። እና ተመስገን ለማለት ነው። በየወሩ 27 ሲደርስ እውነት በቃ እኔ ከልቤ ያከብራለሁ። በቃ ከልቤ ፍላጎቱ ካለ ልባችሁ ላይ ያለ ምንም ምክንያት ከዜሮ ተነስታችሁ it's just not right ትክክል ያልሆነ ነገር ነው። ተረዳችሁኝ? እና ልብ እንዲሰጣችሁ ጸልያለሁ። እግዚአብሔር ልብ እንዲሰጣችሁ ጸልያለሁ። እግዚአብሔር መዋደዱ እንዲሰጣችሁ ጸልያለሁ። እግዚአብሔር ማቹሪቲው ማስተዋልን፣ ማገናዘብን፣ ማሰላሰልን እንዲሰጣችሁ ጸልያለሁ። ለዛም ነው ብዙዎቻችሁ እኔን ማውደቅ የምትሞክሩ ሌላ ሰው ማውደቅ የምትሞክሩ ላይክ እንደማይሳካላችሁ አውቃለሁ። በቃ ይህ ከሰይጣን የጀመረና የመነጨ አስተሳሰብ ስለሆነ ከሰይጣናዊ ሐሳብ ከተዳከመ ሐሳብ ተነስቶ ሌላ ሰውን ለማውደቅ የሚሞክር ሰው ሁሌም ድካም ላይ እንደሆነ ስለማቅ ትኩረቴም እናንተ ላይ አይደለም። የተዳከመ ሰው ላይ ትኩረቴ አላደርግም። ሁሌም ትኩረቴ እግዚአብሔር ላይ ነው። እግዚአብሔር ደግሞ ከፍታ ላይ ነው። እግዚአብሔር ላይ ስታተኩር ባይዘው ከደመናው በላይ ነው የምትሆነው። ሁሌም በቃ በግልጽ ይታያል። አስፍተህ እነዚህ ሊያዳክሙና ሊያወዳድቁ የሚሞክሩ ሰዎች አስፍተህ ታያቸዋለህ። በደንብ አድርገህ በቃ አርቀህ ማለት ነው። ከየት ተነስተው እንደዛ እያሉ እንደሆነ ይገባሃል። ከየት እየመነጨ እንዳለ ጥላቻቸው፣ ተረባቸው፣ ስድባቸው፣ ማወዳደቃቸው ከየት እየመጣ እንደሆነ ታውቃለህ። በደንብ አድርገህ ከላይ ቴንክ ዩ ብላክ የናበት ከየት እየመጡ እንደሆነ ታውቃለህ። በቃ ተረዳችሁ? እንደዚህ ሆነ ስታያቸው ማለት ነው። በቃ ይኸው እንደዚህ ብለህ የምታስበው እኮ እንደዚህ ያለህ እንደዚህ ስላጋጠመህ እኮ ነው። ከዛ እነዚህ ሰዎች መጥላትም አትችልም። እኔ እነዚህ ሰዎች መጥላት አልችልም። እነዚህ ሰዎች ግን እረዳቸዋለሁ። ባይዘወይ የሚጠላህና የሚሰድብህ የሚያንቋሽሽህ ሰው የመውደድና የመረዳት አቅምህ ከፍተኛ ከሆነ አንተ በጣም ጠንካራ ሰው ነህ። አንተ እግዚአብሔርን የተቀበልክና ልብህ ውስጥ ዙፋን የሰፈነብህ ሰው ነህ ማለት ነው። እውነቴን ነው የምላችሁ። ጠላትህ የምትወድ ሰው ከሆንክ ሁሌም ዙፋን ላይ ትቀመጣለህ። ሁሌም ነው የምላችሁ። ኢቭን ብትወድቅም ለራሱ ወድቀህ አትቀርም። መነሻህ ቅርብ ነው። ተረዳችሁኝ? እና ይህ ምክር መምከር እፈልጋለሁ። ብዙዎቻችሁ ከህይወታችሁ ኤክስፒሪየንስ ተነስታችሁ የሌላም ሰው ኤክስፒሪየንስ አትገምቱ። እሺ መመገብ ያለብኝና I can't stop guys, I swear I can't stop።
ግን እናንተም እንደደበራችሁ እኔም ደብሮኛል obviously and I wish strength ለሁላችንም ጥንካሬ እመኛለሁ ለሁላችንም ተረዳችሁኝ ለሁላችንም ጥንካሬ እመኛለሁ and ስለ አርሲ ደግሞ ተረድቻቸዋለሁ ሰምቻቸዋለሁ let me go ahead and do my research የራሴ ሪሰርች ላድርግ እሺ let me watch the news what's going on let me confirm እሺ my best like መድኃኒዓለምን ነው የምላችሁ እግዚአብሔርን I'm trying my best ማይገባችሁ በጣም ብዙ ነገር አለ አንዳንዶቻችሁ ማርያምን like ቪዲዮዎች ፖስት ሲል በብዛት ምናምን ሁሉ ነገር ቀሎልኝ ፈታ ያልኩ ብቻ ይመስላችኋል no I'm like I'm going through a lot you understand I am trying to help people በቃ በተቻለኝ አቅም በቃ like ነገሮች ለማቀናት እየሞከርኩኝ ነው ትክክለኛ መንገድ ተከትዬ ራሴን ቀይሬ ተመስገን የኔ አባት ተመስገን ዋው ማርያም ተመስገን አባቴ ሆይ ተመስገን ደረስንበት ተመስገን አወቅንበት ጭንቀት ጓደኛችን ሰላም ወንድማችን ደስታ አባታችን እውነቴን ነው የምላችሁ ብርታት እህታችን በቃ እነዚህ ነገሮች ቤተሰባችን አድርገን መጣንበት እናሳ የታባቱ በቃ እንደዛ ነው ተጨናንቀህ ትሰራለህ ደስ ብሎ ትሰራለህ ሰላም እየተሰማህ ትሰራለህ እያዘንክ ትሰራለህ የሥራ ውጤት ታገኛለህ ታሸንፋለህ እናሳ ቀልድ አይደለም ይሄ ዝም ብሎ የተገኘ አይደለም ዝም ብሎ በቀልድ የተገኘ አይደለም በማንም የመጣ አይደለም በራሴው በዚች በእጆቼ በዚህ በጭንቅላቴ አምኜ እንቅልፍ አጥቼ ሰውነቴን አጥቼ ጽፌ ሰርቼ ፕላን አድርጌ ሁሉም ነገር በንጽህና እግዚአብሔር የተመሰገነ ይሁን እግዚአብሔር ልቤን ያውቀዋል መድኃኒዓለም ራሱ ልቤን ያውቀዋል ማርያም ራሷ ልቤን ታውቀዋለች ምን ያህል በንጽህና እንደምጓዝ በቃ ምን ያህል ሰው መጉዳት እንደሚያስጠላኝ ምን ያህል እንደማልዋሽ ምን ያህል በቃ ለሰው ልጅ መቆም እንደምወድ እግዚአብሔር ራሱ ያውቀዋል ምን ያህል ዓላማ እንዳለኝ ከዚህ በኋላ ማርያምን መጀመሪያዬ ነው አሁን this is Adonai's prime የረፈደን የመሰላችሁ ገና አሁን right now አዶናይ ይታያል አሁን ገና አዶናይ ይታያል 6 ሚሊዮን ምን አላትና ነው ምን አላትና ነው 6 ሚሊዮን ገና 20 ሚሊዮን man stop playing with me I know how to do this I know how to do this bro I have been guided by God እግዚአብሔር የሚመራኝ ሰው ነኝ ጥላቻ የሌለኝ ሰው ነኝ ሰው ማላወዳደቅ ሰው ነኝ እኔ ከውድድር ዓለም የወጣው ሰው ነኝ ውድድሬ ከትናንትና ማንነቴ ያደረኩኝ ሰው ነኝ ውድድሬ ከሰዓታት በፊት ያደረኩኝ ሰው ነኝ እኔ በቃ የራሴን መንገድ ማየት የቻልኩኝ ሰው ነኝ እኔ የሌላ ሰው በረከት የኔ ውድቀት እንዳልሆነ የተማርኩኝና ያወቅኩኝ ሰው ነኝ እኔ you know በቃ እግዚአብሔር ደግሞ የሚገባኝን እየሰጠኝ ይገኛል በብዙ ነገር ተምሬያለሁ እኔ ህይወቴ ውስጥ በብዙ ነገር የሰው ልብ ማሳዝን ሰው አይደለሁም የሰው ልብ አላሳዝንም እኔ አዶናይ በምንም ተአምር አጥፍቶም ቢሆን ይቅርታ ብሎ ያልፋል እንጂ በምንም ተአምር የሰው ልብ አያሳዝንም በምንም ተአምር ሰውን አይዋሽም አዶናይ ሁሌም በንጽህና አገለግላለሁ እቺ ንጽህናዬን ያጣኋት ቀን እግዚአብሔር እንደሚከዳኝ አውቀዋለሁ እኔ እግዚአብሔር እንደሚከዳኝ አውቀዋለሁ ንጽህናዬን ያጣኋት ቀን ለገንዘብ ብዬ ለታዋቂነት ብዬ ለራሴ ጥቅም ብዬ ሌላ ሰውን ያታለልኩበት ጊዜ ንጽህናዬ ነጥቅብኛል እግዚአብሔር እኔ ደግሞ ከንጽህናዬ በላይ ቫልዩ ማድረገው ነገር ምንም የለም እዚህ ዓለም ላይ ገንዘብ ቫልዩ አላረግ ታዋቂነት ቫልዩ አላረግ ምንም ነገር ቫልዩ አላረግም ንጽህናዬን የሰው ጥፋት የሰው ነው የኔ ቦታ አይደለም ማረም ማስተካከል መጉዳት ምናምን ማድረግ ምንም ህይወቴን ብቻ እከተላለሁ that's it በቃ it's just beautiful ለዛም ነው እግዚአብሔር ህይወቴ ላይ ጥሩ ሰዎች የሚያመጣው
እግዚአብሔር የተመሰገነ ይሁን። ሁሌም በቃ ህይወቴ ላይ ያሉ ሁሉም ሰዎች just beautiful በቃ እግዚአብሔር የተመሰገነ ይሁን። በቃ እግዚአብሔር የሚጠብቀኝ ሰው ነኝ እኔ። ተመስገን ተመስገን። በቃ የጣርክበት ነገር በቃ ፍሩትፉል ሆነ ስታየው፣ የተመኘኸው ያየኸው እግዚአብሔር በውስጥ የነገረህ ነገር እውን ሆኖ ስታየው ምን ያህል መባረክ ነው፣ ምን ያህል መባረክ ነው፣ ምን ያህል ትዕድልት ነው። እውነት በቃ እግዚአብሔር እኮ የሚያንበረክክህ በዚህ እኮ ነው። እግዚአብሔር የሚያንበረክክህ አስገድዶ አይደለም፣ እኔ ነኝ ትክክለኛ ብሎ አይደለም። በቃ ያሳይሃል፣ መንገድህ ያሳይህና ቁጭ ያደርግልሃል። ከዛ ውጤት ከዛ ትንበረከካለህ፣ አንተ ትንበረከካለህ። እግዚአብሔር የሚያንበረክክህ ሹክ በማለት ነው። በቃ ይመርሃል በውስጥ። የተመሰገነ ይሁን እግዚአብሔር። እውነቴን ነው የምላችሁ። በቃ ተመስገን። ንጽህናችሁ ብቻ እንዳታጡ ሁሌም ኢንቴግሪቲ ካምስ ፈርስት። ንጽህናችሁ እንዳታጡ በስነ ስርዓት ተመሩ። God is with you. God is with you. Nobody can judge me but God. But I allow God to judge me as much as he wants. እግዚአብሔር እንዲታዘበኝ 100% ይፈቅድለታለሁ። በቃ እንዲታዘበኝ 100% እግዚአብሔር ይፈቅድለታለሁ። ማንንም ሰው እንዲታዘበኝ አልፈቅድም፣ ግን ሰው እግዚአብሔር ግን እንዲታዘበኝ ይፈቅድለታለሁ። እሱ ታዝቦ እሱ እኔን አይቶ ያውድቀኝ፣ ይጣለኝ ወይም ከፍ ያርገኝ። በቃ ማንንም ሰው ማያውቀው እግዚአብሔር ያውቀዋልና ያቺ ሚስጥር አይቶ እኔን ይጣለኝ ወይም ከፍ ያርገኝ። በቃ ንጽህና ማለት ይህ ነው። ንጽህና ማለት በረከት ነው። ሁሌም ንጽህናችሁ ነው መጠበቅ ያለባችሁ። በቃ beautiful በቃ what a beautiful way to feel at peace. ሰላም man, thank you God, thank you God. There's more to come, baby. There's more to come, baby. There is more to come. ተመስገን ጌታዬ ሆይ ተመስገን። man anyways guys, ከመውጣቴ በፊት እያያችሁት ነው አዲዳስ አድርጌያለሁ። በቅርቡ ቪዲዮ እለቃለሁ ስለ አዲዳስ፣ ከአዲዳስ ጋር የተያያዘ ነገር ማለት ነው። ስለዚህ ፕሊዝ አዲዳስን ታግ አድርጓቸው። ሌትስ ጎ ቀውጢ እናድርገው። ወንድማችሁ I am doing a lot of things to break through. ተረዳችሁኝ? to break through our limitation. የኢትዮጵያውያን ሊሚቴሽን ለመበጠስ እየሞከርኩኝ ያለሁትና let's make it happen. እወዳችኋለሁ። ወንድማችሁ አዶናይ ነኝ። ተሳክቶልኛል ዛሬ። እግዚአብሔር የተመሰገነ ይሁን። እግዚአብሔር አስተምሮኛል። እናንተም ህይወታችሁ ላይ እግዚአብሔር መጥቶ ይበርቃችሁ፣ ይባርካችሁ፣ ልባችሁ ወደ ንጽህና ይመልስላችሁ። ስህተት ሰርታችሁ ከነበረ ካጠፋችሁ እግዚአብሔር ይቅር ይበላችሁ። እግዚአብሔር ይቅር ይበላችሁ። የውስጣችሁ መሻትን አይቶ እውነት እንደዚህ አድርጎ ይስጣችሁ። እጃችሁ ላይ እንደዚህ ጭብጥ ያርጋችሁ። በቃ ያስጨብጣችሁ የፈለጋችሁትን ነገር። እግዚአብሔርን ጸሎታችሁ ይድረስ ነገ ሳይሆን አሁን። በቃ ጸሎታችሁ ይድረስ ነገ ሳይሆን አሁን። በቃ አሜን። እግዚአብሔር የተመሰገነ ይሁን። እውነት I am so grateful more than anything. I love you so much. Thank you ሁላችሁም 444 ፋሚሊ አመሰግናለሁ። በጣም ወዳችኋለሁ። ቢራቢሮ ፋሚሊ thank you support ስለምታደርጉኝ እናንተ ሁላችሁም እወዳችኋለሁ። ሁላችሁም ቲክቶክ ላይ ያላችሁት I appreciate you። ከጎኔ ሆናችሁ ቪዲዮዎች ሼር ስለምታደርጉ እያየው ነው። I really love you so much። ሁላችሁም እወዳችኋለሁ፣ አመሰግናችኋለሁ። ገና ከዚህ በላይ ከፍ እንላለን። እናንተ መወክላችኋለሁ፣ ኢትዮጵያ መወክላለሁ። የበለጠ አዶናይ ገኖ ይታያል በዓለም ደረጃ እኔ ስለፈለኩት ብቻ ሳይሆን እግዚአብሔር ስለፈለገው ማለት ነው። እወዳችኋለሁ፣ አከብራችኋለሁ። ደህና ሁኑልኝ። 6 ሚሊዮን ፎሎወር ቤቢ ሌትስ ጎ